አንቺ ተረገምሽ የእናቷ ልጅ እባብ አንዴ ለሽ አበላሽሽ መስ ደሞኩ ዘዛን በራስ ልቀቂ የቤቷ ባለቤት ነው ያለው እናንተ ምን ቤት ናችሁ ደግሞ ይስራት ነው ወቁ ባህሉም እኮ አይደለም ማም ምን ሆነሻል በቃ ካለፈ በኋላ እንነጋገራለን አሁን የጀመርነው ነገር እንጨርስ ምን ነው ወንድሜ እንኳን በሰላም መጣች እንጂ እነሱ ማውራት ያለባት እሷ ናት ይልሹ ዝም በይ እንዳላጋጭሽ አፍሽን ዘግተሽ ቁጭ በይ እውነት ማንገሩ ትክክል ነች ሽማግሌዎች እንዴት ናችሁ ሁሉ ነገር ሰላም ቆይ ከኛ ምንድን ነው የምትፈልገው ለምንድን ነው ሁልጊዜ እንደዚህ የምታደርገን ለምን እኛ ጥሩ ነገር እሷን ይረብሻታል ንገረኝ እስኪ ለምን ሲባል ከዚህ በፊት ያደረገችው ነገር አለ አዎ ምንም እኛን ጥሩ ነገር አትፈልግም ምናልባት እንደዚህ ስናገር ሊደብር ይችላል ያው እናት ስለሆነች ማለት ነው ግን ደግሞ የምታደርገው ነገር ልክ አይደለም ከሷ እድሜ ጋር አብሮ ቴዲ ያቺ ተረገመች ፕሮግራሜን አበላሸችው ቀኔን አጨለመችው እናቴን አንገቷን አስደፋት እሺ መሰኒ ቆንጆ ይሄንን ስነግርሽ በጣም ነው ማዝነው ግን እኔ ላኳቸው ሽማግሌዎች ጭራሹኑ ቤት አልመጡ እሷን ችግራችንን ለማበላሸት የራሷን ሽማግሌዎች ላከችው እንዴ እሷ ናት ይሄን ያደረገችው ማናት ደግሞ እሷ ኤልሻዳይ ራሷ ናት ይሄን ያደረገችው ዝታብኝ ነበር ወይኔ ተጫወተች ቆይ ኤልሻዳይ ለምን ብላ እንደዚህ ታደርጋለች ከጉዳዩ ምንም ባትጠቀምም ምንም ባያደርግላት ራሱ የእናቷ ልጅ ሰይጣን ስለሆነች ይሄንን ታደርገዋለች ምን ልታደርጊያት አስበሽ ነው ምን ልታደርጊያት አላውቅም ግን በቃ የሆነ ነገር ማድረግ አለብኝ ወይ ፖሊስ ጋር ይላል አዎ እየተደባበቀች ይኖር ይችላል መጋለጥ አለባት በፍጹም በነፃነት አትንቀሳቀሳት ይኸውልሽ መስዬ እውነት እንደዚህ ካረግሽ እኔን ታጭኛለሽ ማለት ነው ያው እኔን ካጣሽ ደግሞ እቅዷ ተሳካላት ማለት ነው እንደዛ ደግሞ መሆን የለበትም ቢሆንም አንድ ነገር ሳላደርግ ግን በፍጹም አልረጋጋም ይኸውልሽ መስዬ እሱን የሚያሳጣትን ነገር ነው የምነግርሽ ምንድን ነው እሺ ቶሎ ንገረኛ ኤልሹ የሌለ ልጅ አይደለች እሷም አብራ አይደል እቅድሽን ያበላሽችው ስለዚህ ሄደሽ ልጇ እንዳልሆነች ትነግሪያታለሽ ማለት ነው ለሄለን ወይዘሮ ሄለን ለመሲ የተላኩትን ሽማግሌዎች አዋርዳና አቃላ መለሰቻቸው መሲም ፕሮግራሙ በመበላሸቱ ምክንያት ጨርቋን ጥላ አበደች ቴዲም ለመሲ አንድ ትልቅና ከባድ ሚስጥር ነገራት ልጄ ብላ እስከ ዛሬ ድረስ ተንከባክባ ያሳደገቻት ኤልሹ የሄለን ልጅ እንዳልሆነች እውነቱ ታወቀ ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያለን በአዲስ መተናል በቅንነት ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ አድርጉን በባለፈው ክፍል እንዴት ተመለከትነው እንግዲያ ተከታታይ ድራማ ለመሲ ሽማግሌዎች ተልከው ልጃችሁን ለልጄ ብለው መተው ነበር ግን ደግሞ ሽማግሌዎቹ ከመምጣታቸው በፊት ኤልሻዳይ መሲን ዝታባትና አስፈራርታት ነበር ያም እኔ በህይወት እያለሁ እንኳንስ ሰርግን ያህል ከባድ ነገርና እንኳንስ ደስታን ዓለምን ይቅርና ለማዘን እንኳን አልፈቅድልሽም ብላ ዝታባት ነበር እንግዲህ ምን እንደምታምጪ እናያለን ብለው በዲፍረት ንቀዋት የሽምግልና ፕሮግራሙ ተጀምሮ ነበር ሽማግሌዎቹን መንገድ ላይ ወይዘሮ ሄለን ቀይራቸው ቴዲ የላካቸውን ሽማግሌዎች ወደ ቤታቸው መልሳ ራሷ በገንዘብ ገዝታ ሽማግሌዎችን ወደዛ ቤት ልካለች እነዚህም ሽማግሌዎች ልጃችሁን ለልጄ የተከበረና በሰፈሩ ተወዳጅ እንዲሁም ደግሞ ትሁት ለተቸገረ ላዘነ ለተከዘ የሚያግዝ የሚረዳ ነው መልካም ሰው ነው ልጃችሁን ለማሳደግ ደግሞ ልጃችሁን ለማስተዳደር ደግሞ ከበቂ በላይ ሀብት ንብረት ያለው ነው በጸባውም ደግሞ ጸባይ ሰናይ ነው ብለው መስክረው ከጨረሱ በኋላ ወይዘሮ ሄለን ድንገት ወደዛ ቤት መጣለች ኑኑ የእህቷ ሽማግሌዎች በመላካቸው እጅግ በጣም ደስ ብሏት መሲም እንደዛው እናታችን አንገቷን ቀና ታረጋለች አከበርናት ብለው ደስታቸውን ሳይጨርሱ ውርደቱ መጥቷል ማለት ነው ሽማግሌዎቹም በሉ ተቀመጡ አረፍ በሉ ቢባልም አይ እኛማ መልሳችሁን ሳትነግሩን ብለው እሺ እናስብበት እያሉ ቤተ ዘመድ እየመከረ ባለበት ጊዜ ወይዘሮ ሄለን እንግዲህ ድንገት መጣ ሁሉንም ነገር አበጣብጠዋለች ወይዘሮ ሄለን በጭብጨባ ነበር የገባችው ቤተሰቡ በሙሉ እየተደባበቀች የነበረችው ወይዘሮ ሄለን ፊት ለፊት ስትመጣ ግራ ተጋብተው በግርምት እየተመለከቷት ነበር ግን ደግሞ በሰው ቤት ምን ማለት ነው የኔ አለመኖር ለእናንተ ደስታችሁ ነበር ወይ በእኔ ቤት እንዴት እናንተ ተደግሳላችሁ ብላ ነበር ሽማግሌዎቹንም ካትዋረዱ በፊት
ለቃችሁ ውጡ ብላቸው ነበር። አይ እኛማ የመጣንበትን ጉዳይ ሳንጨርስ አንሄድም በተባለ ጊዜ አካውንታችሁን እየጻፋችሁ መምጣት ትችላላችሁ፣ ከተከፍሏችሁ እስከመጣችሁ ድረስ አሁንም ደግሞ ያኛው ከከፈላችሁ እጥፍን ይከፍላችኋለሁ ብላ አሳምናቸው እንግዲህ ሽማግሌዎቹን በሷ በኩል የመጡ ሰዎች ስለነበሩ አካውንታቸውን እየጻፉ ከቤት ወጥተዋል። በዚህን ጊዜ ወይዘሮ አይንዬ ቅሌቷን ተከናንባ አንገቷን ደፍታ ማንባት ጀምራለች። መሲ ይህንን መቋቋም አቅቷት ራሷን ስታወድቃለች። ኑኑ እጅግ በጣም ተጨናንቃለች። የእናቷ ልጅ እልሹ ደግሞ በእነሱ ውድቀት እየተሳለቀች ነበር። ሽማግሌዎቹን የማናገር መብት ያላት እናቴ እንጂ እነዚህ መጤዎቹ አይደሉም እያለች ነው። መኩ እጅግ በጣም ተናዶ ንዴቱን መቋቋም አቅቶታል። ወይዘሮ አይንዬም ሄለኔ እስካሁን ድረስ የት ነበርሽ? ስለጠፋሽብኝ እኮ ነው አንቺ በሌለሽበት ይሄን ማድረግ የተገደድኩት ብትላትም እንዴ ጥላት አልሆነም፣ ጥላት ባለው መንገድ አልሆነላቸውም፣ ይሄው አሁንም ቢሆን አለሁኝ እያለች መኩን ይሆን እንግዲህ ቤሉልን ማንን ለመናገር እንደፈለገች ባይታወቅም ባሽሙር እየተናገረች ነበር። ኤልሹም እናቷን አበራ እናቴ በሌለችበት እነሱማ ሊደግሱ ነበር እያለች በሳቅ ተሳክቶላቸዋል። እናም በዚህን ጊዜ እንግዲህ መሲ እያለቀሰች ክፍሏ ገብታ እያነባች ነው። በባለፈው ሳይሆን መሞት የነበረብኝ ሞቴስ መሆን የነበረበት አሁን ነው እያለች ነው። ውርዴቱ ያሁን ነው፣ ያሁኑ ባሰ ውርዴቴ ቅሌቴ እያለች እጅግ በጣም አዝና እያነባች ነበር። ኑኑም ብትሆን ልቧ ተሰብሯል። በእህቷ ማዘን አዝናለች፣ በእህቷ መከፋት ተከፍታለች፣ በእህቷ ቁስለት እሷም ቆስላለች። ኤልሹ ደግሞ ሙሽሪት አይበልሽ ከፋ እያለች መዝፈን ጀምራለች። እናም መሲ እንግዲህ ሁኔታው ገብቷት ስለነበረ ይሄ ሁሉ የአንቺ ስራ ነው የባብ ልጅ ባብ ብላ ኤልሹን ጉሮሮዋን አንቃ ልትገላት ነበር። ኑኑ እህቴ በይ እንደዚህ አይሆንም፣ ይሄ በጭራሽ በዚህ መልክ የሚሆን አይደለምና እባክሽ በሷ እጅሽን አታቆሽሽ እያለቻት ነበር። ግን ደግሞ እሷን መግደል አለብኝ ብላ ጉሮሮዋን አንቃ ለትንሽ ተርፋለች። ኤልሹ ለእናቷ ደውላ ሁሉም ነገር እንዳልተሳካ ቤት ውስጥ በዛ ሳቃቸው በዛ ደስታቸው ፈንታ ትልቅ ሀዘን እንደገባ ተናግራለች። ወይዘሮ ሄለን አሁን የሚያሰበችው እቅድ ያለ ወደ ቤት የሚመጣ ሰው አለና በሩን ክፍት አድርገሽ ጠብቂ፣ በዛ ላይ ደግሞ አንቺ ራስሽን ጠብቂ ብላታለች። በሌላ በኩል እንግዲህ ወይዘሮ ሄለን አሁንም ቢሆን ከፖሊስ እየተደባበቀች ጆን የሷ ተባባሪ አጋዥ አድርገዋለች። ጆ ሳይወድ በግዱ ከሷ ጋር እየሰራ ነው። እናም እንግዲህ ወይዘሮ ሄለን የት ነበርሽ ብሎ ቤሉል በጠየቃት ጊዜ አይ አሁንም የሚሄድበት ቦታ አለኝ እያለች ነው። ቤሉልም ስፈልግሽ ነው የመጣሽው፣ እስከ ዛሬ ድረስ ስትደባበቂ የነበረው ከማን ነው? ጥፋትሽስ ምንድን ነው? ከፖሊስስ የምትሸሹ ለምንድን ነው? የሰራሽው ምንድን ነው? አሁን መተሻል የትም አትሄጂም፣ ለፖሊስ ደውላለሁ ብሏት ነበር። እስከ ዛሬ ድረስ ስሰማ የነበረው ዜና ሁሉ ስላንቺ ብዙ ነገር አውቄያለሁ፣ ግን ምንድነው የሚያደባብቅሽ ብሏት ነበር። እንደሱም አታረግም፣ አሁንም የሚሄድበት ቦታ አለ ደርሼ እመለሳለሁ ብለው ነበር። ቤሉል በጭራሽ ከዚህ ቤት አትወጪም ብሏታል። እሷም እወጣለሁ እያለች ነበር። በቃ ለፖሊስ ደውላለሁ ብሎ የፖሊስ ስልክ እየፈለገ ሳለ ድንገት እንደሱም ብላ መታ ጥላው ሄዳለች። ቤሉልም ራሱ ውስጥ በወደቀበት ጊዜ ወይዘሮ ሄለን ከቤት ወጣ ሄዳለች። ከቤት ወጣ ስትሄድ መንገድ ላይ እየጠበቃት የነበረው መኪና ጋር ሂደው ሽማግሌዎቹ እየጠበቁ ነው። ሽማግሌዎቹ እንደው ልጅቷ እንዴት ሆና ይሆን ምን አይነት ክፉ ሴት ነሽ እያሉ ነበር። እና ቀሪ ገንዘባችንን ቢሏትም እንኳን ቀሪ ገንዘብ ልሰጣችሁ አይደለም ቀርቶ ከዚህ በፊት ተከፍሏችሁ የማያውቅ ገንዘብ እኮ ነው የሰጣችሁ። ውርዴታችሁን ከመከናነባችሁ ወይም ሌላ ችግር ከመፈጠሩ በፊት ወግዱ ተብለው ተዋርደውና ተቃለው ሄደዋል። ሽማግሌዎቹን በሰሩ ስራ ተጸጸቱ ይመስላሉ። ወይ ከክብራችን አልሆን፣ ወይ ከገንዘባችን፣ ወይ ከነፍሳችን አልሆን፣ ወይ ከገንዘቡ ከሁለት ቆጣን እያሉ እያማረሩ ወደ መጡበት ተመልሰዋል። መሲ እጅግ በጣም ተናዳለች። ኑኑም ብትሆን በእህቷ በጣም አዝናለች። እና መሲ ለቴዲ ደውላለት ነበር። ለቴዲ ደውላለት የተፈጠረውን ነገር ሄለን እንዳበላሸችባት ፕሮግራሙን ነግረው አሁኑኑ ያለህበት መምጣት አለብኝ ብላለች። መሲ በባዶ እግሯ እየሮጠች ሄዳለች። ኑኑ ልትከተላት ብትለም በጭራሽ ማንም ሰው እንዳይከተለኝ ብላት ጥላት ሄዳለች። መሲ ስትጮህባት ኑኑም እሺ ብላ አንገቷን ደፍታ ደረጃ ላይ ቁጭ ብላ ማንባት ጀምራለች። አይንዬ እያለቀሰችና እየተከዘች ከቤት ወጣለች። አይንዬ የተፈጠረው ነገር እጅግ በጣም አዝናና ልቧ እንዲሰበር አድርጓታል። ወይዘሮ ሄለን እንግዲህ ቤሉል ፖሊስ ደውላለሁ ባለበት ጊዜ ነበር ከኋላ መታጠላው የሄደችው። ቤሉልም ከስንት መንገላታት በኋላ ለራሱ ነቅቷል ማለት ነው። እሱንም ጊዜ ቢመቻት ኖሮ እንዲያዶኒ እንዲያስታውስ ታረገዋለች ብዬ ሰግቼ ነበር። ግን ደግሞ በአሁኑ ቤሉል አልፎታል።
ቤሉል ስለ እናቱ ማንነት በጭራሽ አላወቀም። እናም እንግዲህ በሌላ በኩል ማለት ነው ኑኑ ደረጃ ላይ ቁጭ ብላ እያለቀሰች እያነባች በነበረበት ጊዜ ቤሉል ከጎኗ ቁጭ ብሏል። ቤሉል ስለ ወይዘሮ ሄለን እና ስለ ኤልሹ ክፋት ዘርዝራ ነግረዋለች ማለት ነው። እህቴን ከዛሬ ቀን የሚበልጥ ስብራት አይገጥማትም መቼም እህቴን ቀኗን አበላሽታለች፣ እኔን ደግሞ አንተን አሳጥታኛለች ብላለች። ጆ ጋር እንዲታወራም ስታረገው የነበረውና ቤሉል ከቤሉል ጋር እንድትለያይ ያደረገቻትም ኤልሹ እንደሆነችና ወይዘሮ ሄለንና ኤልሹ ለዚህ ቤተሰብ ምንም አይነት ጥሩ ስሜት ስለሌላቸው ኑኑም በጭራሽ እኔ እዚህ ቤት መቆየት አልፈልግም እያለች ነው። ግን ደግሞ ትልቁ ሚስጥር ወይዘሮ ሄለን ልጇ ያልሆነችውን እየተንከባከበች እያሳደገች ልጇ የሆነችውን ኑኑን ግን እንዲህ እያሰቃየቻት ነው ማለት ነው። ወይዘሮ ሄለን ካነሰራት እንኳን ኑኑም አብራ ያነስራታል። ኑኑ ካነሰራት ወይዘሮ ሄለንም እንደዛው። ግን ደግሞ ወይዘሮ ሄለን ባለማወቅ ልጇን ትታ ልጇ ያልሆነችውን መከራዋን እያበላችና እያሰቃየች ነው። ወይዘሮ ሄለን ኑኑ እናቷ እንዲሆነች ያወቀች ቀን ወይም ደግሞ ኑኑ ወይዘሮ ሄለን እናቷ መሆኗን ስታቅ ምን ሊፈጠር ይችላል? እናም ይሄንን ለረጅም ዓመት ይዞ የነበረው ሚስጥር አይፍቅር። እናም በዚህን ጊዜ እንግዲህ ቤሉል ስለኛ ጉዳይ አሁን የሚወራበት ጊዜ አይደለም፣ ስለኛ ሌላ ጊዜ ብናወራ ይሻላል። አሁን ስለ መሲ ጉዳይ ነው ነገሩ። ምንም ቢዘገይም ሁሉም ነገር መስተካከሉ አይቀርም። እናንተም ከዚህ ቤት በጭራሽ ወጣችሁ የትም አትሄዱም እያለ ነው። እሷም ደግሞ በጭራሽ እዚህ ቤት መቀመጥ አልፈልግም፣ እኔ ከሰላም ውጭ ሌላ ምንም አልፈልግም፣ እኔ የሚያስፈልገኝ ሰላምና ሰላም ነው ብላለች ማለት ነው ኑኑ። መሲም እያበደች እየሻረች በባዶ እግሯ አስፋልት አቋርጣ ሄዳለች። ቴዲም ፍለጋ እየተንከራተተች ነው። ቴዲም ቁጭ ብሎ ጠብቋት ነበር። ገና ስታየው እንባ ነበር የቀደማት ቤሉል። ቴዲ ያቺ ሰይጣን እኮ ፕሮግራሜን አበላሸችው፣ የላካቸው ሰዎች ምን አይነት ሽማግሌዎች ናቸው አካውንት እየጻፉ የሚሄዱት ብለው ነበር። ቴዲም እንግዲህ ተረጋግቶ ሙያ በልብ ነው ብሏል ማለት ነው። ለወይዘሮ ሄለን ምን እንዲያቀድላት እና ምን እንዲያሰበላት ባይታወቅም፣ በሌላ በኩል እንግዲህ ቴዲ እኔ ላኳቸው ሽማግሌዎች በጭራሽ ቤት አልመጡም፣ የኔን ሽማግሌዎች መልሳ እሷ ራሷ ናት እንደዚህ ያደረገችው ብሎ ነበር። ግን እኮ ቤት አልነበረችም እንዴት አወቀች የሚለው ጥያቄ በተነሳ ጊዜ መሲ ዝታባት የነበረችው ኤልሹ ትዝ ብላታለች። እውነት ነው ይሄ ነገር ከኤልሹ ውጪ ሌላ ማንም ሰው ሊያደርገው አይችልም። ይህን ነገር ያደረገችው ኤልሹ ናት። ምክንያቱም ከፕሮግራሙ መሆን መሳካትም አለመሳካትም ምንም አይነት ጥቅም ባታገኝም ግን ደግሞ ስትዝትብኝ ነበር፣ እየዛተችብኝ እየፎከረችብኝ ነበር ብላለች ማለት ነው። እናም እሷ ታዲያ ምን ለማግኘት ብላ እንደዚህ ታረጋለች ማለት ጊዜ እኔ እሱም ምን እንደምታገኝ አላውቅም፣ ግን ደግሞ ስትዝትብኝ ነበር ብላለች መሲ። እናም እንግዲህ መሲ ቴዲን እንዴት አንተ ለመረጋጋት ቻልክ? ፕሮግራሜ ተበላሸ፣ እናቴ አንገቷን ደፋች፣ እናቴ እኮ ተዋረደች፣ አንገቷን ደፋች፣ አንተ ምን አለብህ? ያንተ ቤተሰብ አልተዋረደ? እንዴት ነው እንዲህ መረጋጋት የቻልክበት? እኔን ተረጋጊ የምትለኝ ብላ ነበር። እሱም ሙያ በልብ ነው፣ ወንድ ልጅ ስሜቱን በውስጡ ነው የሚይዘው፣ ሁሉም ነገር መሆኑ አይቀርም፣ ግን ደግሞ ሙያ በልብ ነው፣ እኔ በቀሌን አውቃለሁ ብሏል። ወይዘሮ ሄለን ሽማግሌዎቹን አዋርዳቸው ስትሄድ ሽማግሌዎቹም ምን የተረገመች ሰይጣን ሴት ናት እያሉ ነው። ጆም ደግሞ እነሱን ራሳቸውን ጠብቁ፣ ምንም እንዳትሏት እንዳትረግሟት እያለ አብሮ የእሷ አገልጋይ ሆኗል ማለት ነው። ወይዘሮ ሄለን ከአንዱ ቦታ አንዱ ቦታ ስታንከራትተው ትውላለች። ለቤተሰብም ሆነ ለእኔ ክብር አይመጥንምና ከአንቺ ጋር ስንከራተት አሉልም ብሎ ነበር። ግን ደግሞ ጆ ከዛው ከስሩ አልጠራም። ወይዘሮ ሄለንም እዛ ቤት ውስጥ ትልቅ ድግስ የደገሰችላቸው ይመስላል። ወደ ቤት የሚመጡት ሰዎች ምን አይነት ሰዎች እንደሆኑ ባይታወቅም ወደ ቤት ሰው ልካለሁ እያለች ነው። መንገድም ላይ ቆመው እየተጠባበቁ ነው። አሁን መግቢያ ሰዓቷ ደርሷል ተብሏል። ይቺ ወደ ቤት የምትገባ ሴት ማናት? ምንድናት? በሌላ በኩል መሲ ስለ ሄለን ከበቂም በላይ መረጃ አለኝ። እስከዛሬ ድረስ ዝም ያልኩት በተዘዋዋሪም ቢሆን ያንተም እጅ ስላለበት አንተም አብረህ ትታሰራለህ ብዬ ነው እንጂ አልበለዛ ለእሷ እኔ አላንስምና አሁን ወይ ፖሊስ ጣቢያ ሄዳለሁ ወይ የሆነ ነገር አደርጋለሁ። ምክንያቱም ከፖሊስ እየተደባበቀች እንደምትኖር አውቃለሁ። ስለዚህ የሆነ ነገር ማድረግ አለብኝ ብላ አብዳ ነበር። ቴዲም እንድትረጋጋ እየፈለገ ነው። እንዴት ነው ተረጋጊ የምትለኝ ብላ እምቢ ብላለች። ቤሉል ኑኑን እያጽናናት እጇን ይዞ ባለበት ጊዜ ድንገት ወንድሟ መኩ ደርሶባቸዋል። መኩ በደረሰባቸው ጊዜ እጅግ በጣም ተደናግጠው እጇን ለቋታል። መኩም ኑኑ ላይ አይኑን አፍጦ ቆሟል። በሌላ በኩል እንግዲህ ቴዲ ተረጋጊ ባላት ጊዜ መሲ እንዴት እንዲረጋጋት ጠይቀኛለህ እያለች ነው። መሲ ያን ሁሉ መንገድ የሄደችው በባዶ እግሯ ነው።
አዶኒን እንዳያስታውስ እንደዛ ያደረገችው እሷ ናት፣ እርግጠኛ ነኝ። አሁን ደግሞ እኔን ከዚህ በላይ ማስት መጫወቻዋ እንዲታረገኝ አልፈቅድላትም፣ እሰራላታለሁ ያለች ጊዜ ቴዲ እሷን እንድትረጋጋ አድርጓል። ግን ደግሞ ማረጋጋት ብቻም ሳይሆን አንድ ትልቅ ሚስጥር ልንገርሽ፣ ይሄ ሚስጥር ግን በስርዓት የምትጠቀሚበት ከሆነ ይጠቅምሻል፣ ካልሆነ ግን ሊጎዳሽም ይችላል ብሏታል። በላ አሁኑን ንገረኝ እያለች ነው። መሲ ስለሚወዳትና ስለሚያምናት ነው ይሄ ሚስጥር የነገራት፣ ከሷ ውጭ ማንም አያውቅም። ቴዲ ለመሲ ወይዘሮ ሄለንን የምትበቀልበትን ሚስጥር ቁልፍ ያለውን ነግሯታል። ይህም ደግሞ ምንድነው ለወይዘሮ ሄለን ኤልሹ ልጇ እንዳልሆነችና ይህንን ለኤልሹና ለወይዘሮ ሄለን ከነገርሻቸው በሳቸው በሚፈጠረው ክፍተት እኛን ትረሳናለች የሚል ሀሳብ አምጥቷል። ይህንን የሰማችውን መሲ ራሱ ማመን አቅቷታል ማለት ነው። በእርግጥም ቤኑል ይህን ነገር ያወቀ ቢሆንም ማመን የተቸገረበትን ቴዲ ለመሲ አረጋግጦ ነግሯታል። ወይዘሮ ሄለንም ለበቀል ወደ ቤት የምትገባውን ሴት እየተጠባበቀች ነው። መሲስ ወደ ቤት ተመልሳ ምን ልታረግ ትችል ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ